ማናት ከዩቴን ሳመሰቃቀል ነበር? ንገረኝ፣ ማናት? ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ። የገባችበት ገብቼ እገላታለሁ። አለቃ፣ ያቺ ሴት በእናንተ ቤት ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን? ሲፈን? እርግጠኛ ነህ? ነው አውቅ አይደለም ያደረገው፣ በአጋጣሚ ነው። እሺ ቆይ አሁን ምንድን ነው የምናደርገው? አምነን ሁሉንም ነገር ጨርሰናል። ከኔና ከአንተ ውጭ ይህ ነገር ማንም አያውቅም። ስለዚህ በቃ አትጨነቅ። አዎ ማርክ፣ ከሁለታችን ውጭ ማንም አያውቅም። መቼም አንተ እንደ ሌሎቹ አሳልፈ እንደማሰጠኝ ያውቃለሁ። አታስብ አቶ አምነን፣ እምነትን እጠብቅ። ያን የተከበረው ማንነቴን አረሳ። የኔ ነው ተራ ስሜት? ማፍቀሬ ነው ወይ ተራ ስሜት? ሙስጠፋ ስማ፣ ለአንተ ቆይ እዚህ ምዛ የምትለው ሴት ናት እንዴ እውነተኛ ስሜት? አታምጣው ስለው አምጥቶ ቆለለው ይባላል። ድብልቅልቁ ወጣ። በአንዱ ሚስጥር ሌላው ተደባለቀ። ሲፈን ተጋለጠች። አቶ አምናን አቶ ሜሊክን ገደለው። አቶ አምናን እጅግ በከባድ ጸጸት ውስጥ ገባ። ሲፈን ምን ይበቃት ይሆን? እጅግ የሚያሳዝነው ነገር የሲፈን መጨረሻ ምን ይሆን? ሌላ ተጨማሪ በእጁ ሰው ሊጠፋ ነው እንዴ? አምናን አሁን ትልቅ ጥላት አለው በውጭ። ግን እንደሰማው መረጃ ከሆነ የዚህ ሁሉ ትርምስ መነሻ ሲፈን ናት። እሷም እናንተ ቤት ያለችው ናት የሚለው እንዴት ከባድ መርዶ ነው! እንዴት ከባድ ዱብዳ ነው! እጅግ የሚያሳዝነው ነገር ትልቋ ጥላታቸው ሌላ ናት። ይህች ሴትዮ ማን ናት? እጅግ የሰለጠነችና ስማርት የሆነች ነገሮችን ስማርት ሁና የምትከታተል አደገኛ ሴት። ይህች ሴት ማን ናት? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛል። የተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አቶ አምናን ጥላቱን አፈር ግብ ያበላው አቶ አምናን አቶ ሜሊክን ድባቅ መተው። እጅግ የሚያሳዝነው ነገር በስሜት የምንወስነው በንዴት የምንፈጽመው ነገር ከባድ የእግር እሳት ከባድ ጸጸት ነው የሚሆነው። አምናን አቶ ሜሊክን ከገደለው በኋላ እጅግ በልብ ስብራትና በጸጸት አይተነዋል። እጅግ የሚያሳዝን ሁኔታ። እንደዚህ ያለ ሰው አይደለሁም፣ እንደዚህ አልነበርኩም፣ የሰው እጅ በእጄ ጠፋብኝ፣ የሰው እጅ በእጄ ጠፋብኝ፣ ምን ይሻለኛል እያለ እንግዲህ ለማርክ ሲነግረው ያላቸው አማራጭ ጫካ ወስደው መቅበር ነው። ኦልሬዲ አቶ ሜሊክን ጫካ ወስደው ቀብረውታል። ብሎ አንድ ቀን ሚስጥሩ መውጣቱ አይቀርም። ጥፋቱ የአቶ ሜሊክ ቢሆንም ያው ሰው መግደል ወንጀል እስከሆነ ድረስ የሆነ ቀን መፈንዳቱ አይቀርም። ትልቁ ጥላቱ ግን አምናን የገዛ ክስቱ ናት። ትልቁ ጥላቱ በጣም የሚያሳዝነውና ልብ የሚሰብረው ጉዳይ የወይዘሮ ደፍኔን ልጅ ወይዘሪት ሲፈን እዛው እናንተ ቤት የምትኖር አድፍጣ ውስጣችሁን እየገዘገዘች ደና መስመር ይዛ እየቀጸፈቻችሁ እያለ እሷ ናት በማለት አቶ አምናን መረጃ ደርሶታል። ይህ ማለት ነገርየው ድብልቅልቁ ነው የወጣው። አንደኛ የልጅ መውረድ የእሷ እጅ ሊኖርበት ይችላል። ሌላው የቤቱ መቃጠል የእሷ እጅ ሊኖርበት ይችላል። ሌላው የተቆረጠው እጅ። እጅግ የሚያሳዝነው ደግነቱ ሲፈን አሁን አምናን ማንቁርቷን ሲይዛት የወይዘሪት ሜርሲን ሚስጥር መዘርገፉ አይቀርም። ምክንያቱም እኔ ተጋልጬ እሷ አትደላደልም፣ እኔ ለበቀል ብመጣ እሷ ግን ለጥቅም ነው የመጣችው። ስለዚህ የኔ በቀል ሳይሳካ የእሷ ጥቅም አይሳካም በማለት እልቅ ዙሪያን ተመልከት፣ አሳልፈህ ብትሰጠኝ እሷ ሜርሲ ናት። ግን እሷ አንተ ወደ እኔ እንድትጠቁም እኔን እንድትከታተል ያደረገችህ የራሷን ገበና ለመሸፈን ትኩረት ላለመሳብ ፈልጋ ነው። ትልቋ ጥላት እሷ ናት። እኔ የእናቴን ደም ለመመለስ ነው። ግን መነኝ አምናን ብትገለኝ ምንም አይደለም፣ ብትቆርጠኝ ምንም አይደለም። ግን ትልቅ ጥላት አለህ፣ በዙሪያ የተከበብክ ነህ፣ ዙሪያን ተመልከት በማለት ልትማጸነው ትችላለች። ሙስጠፋ
ምን አይነት ውሳኔ ይወስን ይሆን? ሙስጠፋ የሰማውን ማመን አቅቶታል። እጅግ የሚያስደነግጥ የወይዘሪት ሲፈን መጨረሻ የወይዘሮ ደፍኔ ልጅ ትልቋ ጥላቱ ያምናን ሆና የተገኘችው ሲፈን ሆናለች። እሷም እዛው እየበላች እዛው እየጎረሰች እዛው እየኖረች እግራችሁን እየተከተለች የምታጠቃችሁ። ግን ትልቁ ጥላታቸው ውጭ ያለችው ሴቷ ማናት? የማናት? ምንድናት? አላማዋ ኢላማዋ ያቶ አምናንም ቤተሰብ አንድ ባንድ ማጥፋት ነው። እንደው ለዘር እንዳይቀር ብላ ፎቶቸውን ለጥፋ እንቅስቃሴያቸውን እየተከታተለች ድርጅታቸውን እያከሰረች ድባቅ አመድ ለማድረግ የሞከረች ናት። ግን አሁን ቀንና ቀን ሲገጣጠም ጥላቶቹን ሲነቃባቸው ሲፈን ሆና ተገኝታለች። በእርግጥ ሲፈንም የራሷ እልክ በቀል እጅግ አደገኛ የሆነ ትዕቢት ቢኖርባትም ይህን ያህል ቀን እየጠበቀች አንድ በአንድ መጨረስ ነው የፈለገችው። ግን ከውጭ ካሉ ሰዎች ጋር ግንኙነት የላትም። እሷ በግሏ በልኳ የምትወጣው ነው። ነገሮች ተገጣጥመዋል። ሙስጠፋ እሱም ስራውን ጨርሶ ወደ ቤተሰብ ሊመለስ ነው ብላ የተናገረችበት ሲስተም እያንዳንዱን እንቅስቃሴችን እየሰባበረች እዚህ ደርሳ ለዛ ነው እሱ መሸኘት የፈለገችው በማለት አቶ አምናን ነገሮችን ያገናዝባል። ግን ትልቁ ጉዳይ አንቺ ማነሽ? የትልቁ ሚስጥር አክስትየዋ የመጨረሻ ድባቅ ለመምታት እናትህን የገደለችው እሷ ናት። አክስትህን ያሳበደች እሷ ናት። ሁሉንም ልታደባልቀው ትችላለች። በእርግጥ አቶ አምናን አሁን እንደ ገብስና እንደ እንክርዳድ ጥላቶቹን ፍጥር አድርጎ የሚያወጣበት ነው። ግን በዚህ መሀል ስህተት እየሰራ ነው። እሱም ዳይሬክትሊ በስሜት ሰዎችን መግደል። ሜሊክን መግደሉ ብዙዎቻችን እንስማማለን። የሜሊክን ሽጉጥ ግን ለወይዘሮ ሜርሲን ቢያደርገው አሪፍ ነው። ትልቁ ጥላቱ ሜርሲን እዛው አፍንጫው ስር ናት። አሁን ሲፈን ተገኝታለች። ሲፈን ብቻዬን አልሞትም እንደውም ብላ የሜርሲንን ተንኮልም ልትናገር ትችላለች። ምክንያቱም እንዲጠራጠር እንደዚህ ምርመራ በድብቅ እንዲያደርግ ፍንጭ ሰጠችው እሷ ናት በማለት እሷንም አሳልፋ ልትሰጣት ትችላለች። አሁን ድብልቅልቁ እየወጣ ነው። በዛ ላይ ጄሪ ነገሮችን ወደ ቤሌል እያዞረች ነው። ልጄን ያስወረደችብኝ ቤሌል ናት። ለዛ ነው ከደረጃ ላይ የጣልኳት። ለዛ ነው እልክ ይዞኝ የወረወርኳት የሚለው ነገር አሁን ጉዳዩ ወደ ሲፈን ሊሄድ ይችላል። ምክንያቱም ሲፈን እያንዳንዱ ነገር እንዲህ የምታረግ ከሆነ የኔን ደስታ ማጨለም ከሆነ ፍላጎቷ ልጅ የሚወረደው በእሷ ነው የሚለው ነገር ሊነሳ ይችላል። ግን ልጁን ያስወረደችው ወይዘሪት ሜርሲ ናት። ሜርሲን ለትዬ ዛህራ የመረዘችው ምግብ መጠጥ ጄሪ ግጥም አድርጋ መጠጣቷ ነው። ነገሮች ድብልቅልቅ እየወጡ ነው። የአቶ አምናን አያት አሁን ቤሊል በዚህ ሁኔታ ብትሆንም አይመለከተኝም፣ ጉዳይ አይደለም። የውዱ ልጅን የአቶ አምናንን ልጅ ከገደለች እውነቱን ነው ከተገኘ እንደዚህ ሁናም መንቅሬ ነው ምጥላት፣ ቅጣቷን እሰጣታለሁ ብላለች። አሁን ሁለቱ አያትየዋና አቶ አምናን ካልተነጋገሩ በግልጽ አያትየዋ ቤሊልን ከማስወጣት ወይም ቤሊልን